ሌሊቱን ከባድ ጦርነት ሲደረግ አንግቷል። ምሽቱ የኢራን አልነበረም። ቴህራንን ጨምሮ ትላልቅ የኢራን ከተሞች በከፍተኛ ሁኔታ ሲደበደቡ አድረዋል። የፍንዳታ ጢስ አየሩን ተቆጣጥሮታል። እስራኤል እስካሁን ድረስ 5000 ሚሳኤሎችን መተኮሷን አረጋግጣለች። የአሜሪካና እስራኤል ምት የደቆሳት ኢራን ዲሞና ተብሎ የሚጠራውን ግዙፉን የእስራኤል ኒውክሌር ጣቢያ እንደምትመታ በዛሬው ዕለት ዝታለች። የኢራን አብዮታዊ ዘብ ባወጣው መግለጫ ለእስራኤል አጸፋ መስጠታችንን እንቀጥላለን፣ በቀጣይ የእስራኤልን የኒውክሌር ጣቢያ እንመታለን በማለት በይፋ ዝቷል። ኢራን ይህንን የኒውክሌር ጣቢያ ማፈራረስ የሚችሉ ሚሳኤሎች እንዳሏትም በማከል የሚሳኤል ጋጋታው አልበረደም። አሁንም ሮኬቶችና ድሮኖች እየተወነጨፉ ናቸው። የሚሳኤል አረሮች ያለፋታ ይተኮሳሉ። ኢራንም እስራኤልም ከባባድ የሚባሉ ጄቶችና ሚሳኤሎችን አሰማርቷል። የሚሳኤል ልውውጡ ወደ ሙሉ ጦርነት ሊሸጋገር ይችላል በሚል እጅጉን ተሰግቷል። ትራምፕ ካሁኑ ተኩስ አቁም ይታወጅ ሲሉ እየተማጸኑ ይገኛሉ። ጦርነቱ ድንበር ለመሻገርም አዝማሚያ እያሳየ ነው። ከዚህ ቀደም አንድ ሁለቴ በሚሳኤል ተመታተው ወዲያው ግጭታቸው ይበርድ ነበር። አሁን ላይ በሁለቱ ሀገራት መካከል የተጀመረው ጦርነት ግን እንዲያ አይመስልም። ኢራን ኒውክሌር ለመታጠቅ ከጫፍ መድረሷና ኔታንያሁ በውስጥ ፖለቲካ በቅቡልነት ቀውስ ውስጥ እየማቀቁ ያሉበት ጊዜ ላይ በመሆኑ የአሁኑ ግጭት ወደ ሙሉ ጦርነት የማደግ እድሉ እጅግ ሰፊ ነው። ሀገራቱም ለዚህ ተራዛሚ ጦርነት እየተዘጋጁ እንደሆነ በይፋ ተናግሯል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች፣ ሌሊት ላይ እስራኤል ኢራንን በከባዱ ደብድባለች። ይህን ተከትሎ ኢራን የእስራኤልን የኒውክሌር ጣቢያ እደበድበዋለሁ በማለት እየዛተች ትገኛለች። የጦርነቱን አሁናዊ ሁኔታ በዝርዝር እንቃኛለን። አብራችሁን ቆዩ። ዲሞና ተብሎ የሚጠራው የእስራኤል የኒውክሌር ጣቢያ የጥቃት ስጋት አንዣቦበታል። ኢራን ይህን ጣቢያ መትቼ ጦርነቱን አስፋፋዋለሁ ስትል እየዛተች ነው። ኢራን የእስራኤልን የኒውክሌር ተቋማት በተለይም ዲሞና የተባለውን የኔጌቭ የኒውክሌር ምርምር ማዕከልን ለማጥቃት ወታደራዊ ችሎታ እንዳላትም ተናግራለች። ቴህራን እንደ ሻሃብ 3 ሴጅል ያሉ ረጅም ርቀት የሚወነጨፉ ባሊስቲክ ሚሳኤሎች አሏት። እነዚህም በአጭር ደቂቃዎችና ሰዓት ውስጥ እስራኤል ሊደርሱ የሚችሉ ናቸው። ነገር ግን ይህን የኒውክሌር ጣቢያ መምታት በጣም አስቸጋሪ ነው። ምክንያቱም እስራኤል እንደ አይረን ዶም፣ ዴቪድስ ስሊንግ እና አሮ ያሉ የላቁ የአየር መከላከያ ስርዓቶች አሏት። እነዚህም የጥቃት ሚሳኤሎችን ለማጥፋት የተነደፉ ናቸው። ኢራን እንዲህ ያለ ጥቃት ብትፈጽምም ከባድ ምላሽ ሊያስከትልባት ይችላል። ከዚህ በተጨማሪም ቀጠናዊ ጦርነቱን ሊያስፋፋውም ይችላል። በቅርብ ጊዜያት ኢራንና እስራኤል መካከል ውጥረት እየጨመረ በመምጣቱ ኢራን የዲሞና ተቋምን ለመምታት ዛቻን አሰምታለች። በተለይም እስራኤልና አሜሪካ በኢራን ላይ መንግስታዊ ለውጥ ለማምጣት ከሞከሩ እመተዋለሁ ብላለች። ነገር ግን እስካሁን ድረስ እንዲህ ያለ ቀጥተኛ ጥቃት አልተፈጸመም። ባለሙያዎች እንደሚሉት ኢራን የእስራኤልን የኒውክሌር ተቋም በተለይም ዲሞና የኒውክሌር ሪአክተርን ብትመታ የሚፈጠሩት መዘዞች በጣም ከባድና ብዙ ገጽታዎች ያሉት ይሆናል። የመጀመሪያው መዘዝ የሬዲዮ አክቲቭ ብክለትና የጤና መዘዝ ነው። ዲሞና የፕሉቶኒየም ማምረቻ ሪአክተር ሲሆን ቀጥተኛ ጥቃት ቢደርስበት በተለይም ሪአክተሩ እየሰራ ከሆነ ሬዲዮ አክቲቭ ቁሶች ወደ አየር ሊለቀቁ ይችላሉ። ይህ የቼርኖቤል ወይም የፉኩሺማ አይነት ብክለትን ሊያስከትል ይችላል። ምንም እንኳን ዲሞና ትንሽና የተለየ ቢሆንም በአቅራቢያ ያሉ ከተሞች ማለትም ዲሞና ከተማ፣ ቤርሼባና የእስራኤል ደቡባዊ ክፍል ከፍተኛ ሬዲዮ አክቲቭ ተጋላጭነት ሊደርስባቸው ይችላል። በአየር አቅጣጫ ላይ በመመስረት ብክለቱ ወደ ጆርዳን፣ ወደ እስራኤል ደቡባዊ ክፍል እንዲሁም ወደ ዌስት ባንክም ሊሰራጭ ይችላል። ኢራን ይህንን ብታደርግ ራሷን በከፍተኛ አደጋ ውስጥ ነው የምትጥለው። ምክንያቱም እስራኤልና አሜሪካ የተሟላ ምላሽ ይሰጣሉ። ይህም የኢራንን መንግስት ሊያፈርስ ወይም ሊያጠፋው ይችላል። በአሁኑ ጊዜ የእስራኤል ኢራን ግጭት እየቀጠለ ቢሆንም ይህ የዲሞና ቀጥተኛ ጥቃት ግን እስካሁን አልተፈጸመም። እናም ኢራን ብዙውን ጊዜ ይህን እንደዛቻ ብቻ ትጠቀመዋለች። ይህ እርምጃ የቀጠናዊ ወይም ዓለም አቀፍ የኒውክሌር ቀውስ ሊያስከትል እንደሚችልም ነው ባለሙያዎች የሚናገሩት። ቴህራን እንዲህ አይነቱን እርምጃ እስራኤል ላይ ወስዳለው እያለች ያለችው ከትላንት አንስቶ በእስራኤልና አሜሪካ ጥምር ጦር ከፍተኛና የተቀናጀ ጥቃት ስለተከፈተባት ነው። በእርግጥም ቴህራን እየደማችም እየቆሰለችም ነው። ኢራን እየተንገዳገደች ነው። እጅ ላለመስጠት እየተውተረተረች ቢሆንም የእስራኤል አሜሪካ የተቀናጀ ጥቃት ግን ኢራንን አላላውስ ብሏል። የትናንቱ በመርከቧ ላይ የተፈጸመው ጥቃት ደግሞ ኢራንን እጅጉን እያስጨነቀ ሆኗል። በኢራን የጦር መርከብ ላይ የነበሩ 80 ሰዎች አስክሬን መገኘ
መገኘቱንም ነው የስሪላንካ መከላከያ ሚኒስቴር ምክትል ሚኒስቴር ማርሻል ሳምፓዝ ቱያንኮታ የተናገሩት። የኢራን የጦር መርከብ በህንድ ውቅያኖስ ላይ የሰመጠችው ከአሜሪካ ጦር በደረሰባት ጥቃት ነው። የስሪላንካ ምክትል ውጭ ጉዳይ ሚኒስቴር ለአገር ውስጥ መገናኛ ብዙሃን እንደተናገሩት በህንድ ውቅያኖስ ጥቃት የደረሰባት መርከብ ላይ የነበሩ ቢያንስ 80 ሰዎች ሞተዋል ብለዋል። የስሪላንካ ባህር ኃይል ቃል አቀባይ ሰነዶች እንደሚያሳዩትም 180 ሰዎች በመርከቧ ላይ ነበሩ። የስሪላንካ ባህር ኃይል ቀደም ሲል ከኢራን የጦር መርከብ የድረሱልኝ ጥሪ ተቀብሎ የ32 ሰዎችን ህይወት ማትረፍ እንደቻለም ተናግሯል። አሜሪካ ባለፉት 6 ቀናት እንዲህ ያሉ ሰፊ ጥቃቶችን እየፈጸመች መሆኑን ተከትሎ የተተኳሽና የሚሳኤል መቃወሚያ እጥረት ገጥሟታል ነው የተባለው። ፕሬዚዳንት ትራምፕም ከአገራቸው ጦር መሳሪያ አምራች ኩባንያዎች ከፍተኛ ባለስልጣናት ጋር ዋይት ሃውስ ውስጥ በነገው ዕለት ሊነጋገሩ እንደሆነ ሮይተርስ የዜና ወኪል ዘግቧል። የጦር መሳሪያዎች ክምችትና አቅርቦት ብቻውን የግጭቶችን ውጤት አይወስኑም። በሩሲያ በሁለቱም ረገድ የምትበለጠው ዩክሬን ለዚህ ጥሩ ማሳያ ነች። ይህም ቢሆን ግን የጦር መሳሪያ ክምችት በጦርነቱ ውስጥ ወሳኝ መሆኑ የሚካድ አይደለም። የዘመቻው ፍጥነት ከመጀመሪያው ጀምሮ ከፍተኛ ነበር። ሁለቱም ወገኖች ከሚያመርቱት በላይ መሳሪያዎችን በፍጥነትም እየተጠቀሙ ይገኛል። በቴል አቪቭ የሚገኘው የብሔራዊ ደህንነት ጥናት ተቋም እንደሚለው አሜሪካና እስራኤል ከ2000 በላይ ጥቃቶችን ፈጽመዋል ሲል ግምቱን አስቀምጧል። እያንዳንዱ ጥቃት በርካታ ጥይቶችን የሚይዝ ነው። ኢራን 571 ሚሳኤሎችን እና 1391 ድሮኖችን አስወንጭፋለች ብሏል ተቋሙ። ብዙዎቹ ጉዳት ሳያደርሱ መከላከል ተችሏልም ሲል ጠቅሷል። ሁለቱም ወገኖች ጦርነቱ በቀጠለ ቁጥር አሁን ባለው አቅም ለመቀጠል አስቸጋሪ ይሆንባቸዋል። የምዕራባውያን ባለስልጣናት ኢራን የምትተኩስ ሚሳኤል ቁጥር መቀነሱን እየገለጹ ነው። በጦርነቱ የመጀመሪያ ቀናት በመቶዎች የሚቆጠሩ ሚሳኤሎች ይተኮሱ የነበረ ቢሆንም አሁን ቁጥራቸው በጥቂት ደርዘኖች ተገድቧል። ከጦርነቱ በፊት ኢራን ከ2000 በላይ የአጭር ርቀት ባሊስቲክ ሚሳኤሎች ክምችት እንዳላት ተገምቷል። ምን ያህል የጦር መሳሪያዎች በእጃቸው ላይ እንዳለ ግን በትክክል አይታወቅም። እነዚህ አሃዞች በይፋ ከታወቁ ለባላንጣዎች ጥሩ ግብአት ስለሚሆኑ ነው የማይገለጹት። የአሜሪካ ጦር ከፍተኛ አዛዥ ጀነራል ዳንኬን ረቡዕ ዕለት እንደተናገሩት ኢራን የምታስወነጭፈው የባሊስቲክ ሚሳኤል ከመጀመሪያው ቀን በ86 በመቶ ቀንሷል። የአሜሪካ ማዕከላዊ እዝ ሴንትኮም በበኩሉ ባለፉት 24 ሰዓት ውስጥ ብቻ በ23 በመቶ ቀንሰዋል ብሏል። ኢራን ከጦርነቱ መጀመር በፊት በ10 ሺዎች የሚቆጠሩ ሻህድ የተሰኙ አጥፍቶ ጠፊ ድሮኖችን በብዛት እንዳመረተች ይታመናል። ቴክኖሎጂውን ወደ ራሽያም ልካለች። ራሽያ ቴክኖሎጂውን ተጠቅማ የራሷን የሻህድ ድሮን በማምረት ዩክሬን ውስጥ አስከፊ ጥቃት ለመፈጸም እየተጠቀመችበት ትገኛለች። አሜሪካም ዲዛይኑን ተጠቅማ ድሮኖችን አምርታለች ነው የሚባለው። ኬን ግን የኢራን የድሮን ማስወንጨፍ አቅም ከግጭቱ የመጀመሪያ ቀን በ73 በመቶ ቀንሷል ባይ ናቸው። ኢራን ከፍተኛ የሆነው ዘመቻ ተቋቁማ ለመቀጠል እየታገለች ያለችም ይመስላል። ቁጥሩን ለመቀነስ የተወሰነው የጦር መሳሪያ ክምችቶችን ለመጠበቅ የሚደረግ ሙከራ አካል ሊሆን ቢችልም በበቂ እያጠቁ መቀጠል ግን በበለጠ ከባድ ይሆናል። የአሜሪካና የእስራኤል ጀቶች በኢራን የአየር ክልል ላይ የበላይነትን ይዘዋል ነው የሚባለው። አብዛኞቹ የኢራን የአየር መከላከያዎች ወድመዋል። አሁን አስተማማኝ የሚባል የአየር ኃይል የላትም። እንደ ሴንትኮም ገለጻ የጦርነቱ ቀጣይ ምዕራፍ የኢራንን የሚሳኤልና የድሮን ማስወንጨፊያዎችን፣ የጦር መሳሪያ ክምችትን ማደንና የጦር መሳሪያ ፋብሪካዎችን በማውደም ላይ እያተኮረ ይሆናል። አሜሪካና እስራኤል የኢራንን የመዋጋት አቅም ማዳከም ቀላል ሊሆንላቸው ይችላልም ብለዋል። ሁሉንም የጦር መሳሪያ ክምችቶቿን ማጥፋት ግን እጅግ አስቸጋሪ ይሆንባቸዋል። ኢራን ከፈረንሳይ በ3 እጥፍ የምትበልጥ አገር ነች። ይህም የጦር መሳሪያዎቿን ከአየር ጥቃት ደብቆ ለማቆየት ያስችላታል። የቅርብ ጊዜ ታሪክ የሚያሳየውም በአየር ጥቃት የሚካሄዱ ጦርነቶች ውስንነት እንዳለበት ነው። የእስራኤል ጦር ለ3 ዓመታት ከፍተኛ የቦምብ ድብደባ ከፈጸመ በኋላም በጋዛ የሚገኘውን ሐማስን ማውደም አልቻለም። በየመን የሚገኙት የሁቲ አማጽያን ለ1 ዓመት ያህል በአሜሪካ የአየር ጥቃት ቢፈጸምባቸውም መቋቋም ችለዋል። አንዳንድ የጦር መሳሪያዎቻቸውንም አትርፈዋል። በአንጻሩ አሜሪካ በዓለም ላይ ቀዳሚው የጦር ኃይል ባለቤት ስትሆን የጦር መሳሪያ ክምችቶቿም ከየትኛውም አገር የሚልቁ ናቸው። የአሜሪካ ጦር ኃይል አሁንም የሚተማመነው በተወሰነ መጠን በሚመረቱ ውድ የጦር መሳሪያዎች ላይ ነው። ዶናልድ ትራምፕ በዚህ ሳምንት መጨረሻ ላይ ከጦር መሳሪያ አምራቾች ምርታቸውን እንዲጨምሩ ጫና ለመፍጠር ስብሰባ እንደጠሩ ተዘግቧል። ይህ ደግሞ የአሜሪካ የጦር መሳሪያ ክምችት ጭምር ሊመናመን እንደሚችል አመላካች ነው። የኢራን ጦር በመዳከሙ አሜሪካ አሁን ላይ ጥቃት ለመሰንዘር አንጻራዊ ነጻነት ስላላት አንዳንድ ጫናዎች ሊቀንሱላት ይችላሉ። ኬን እንዳሉት ከሆነም አሜሪካ እንደ ቶም ሃውክ ክሩዝ ሚሳኤሎች ያሉ ውድና የተራቀቁ የረጅም ርቀት መሳሪያዎችን መጠቀም አቁማ
ጠቁማለች። የአሜሪካ አየር ኃይል አሁን ላይ ርካሽ የሚባሉ እንደ ጄዳም ያሉ ቦምቦችን እየተጠቀመ ነው የሚገኘው። በዋሽንግተን የሚገኘው የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ባልደረባ የሆኑት የቀድሞ የአሜሪካ ባህር ኃይል ኮሎኔል ማርክ ካንቺያን መጀመሪያው ላይ በርቀት ከተደረጉት ጥቃቶች በኋላ አሜሪካ አሁን ርካሽ ሚሳኤሎችንና ቦምቦችን መጠቀም ትችላለች ብሏል። አሜሪካ ይህንን የውጋ አካሄድ ተጠቅማ ለዘላለም በሚባል ደረጃ መቀጠል እንደምትችልም ተናግሯል። ጦርነቱ በቀጠለ ቁጥር የኢላማዎች ዝርዝር እየቀነሱ ስለሚሄዱ የዘመቻው ፍጥነትም እየቀነሰ ይሄዳል እንደማለት። ማርክ ካንቺያን እንደሚሉት አሜሪካ በ10 ሺዎች የሚቆጠሩ የጄዳም ቦምቦች ባለቤት ናት። ውድ የሆነው የአየር መከላከያ ስርዓት አቅርቦት ግን አናሳ ነው። በግጭቱ የመጀመሪያ ላይ ከኢራን የሚሰነዘሩ የበቀል ጥቃቶች ለማክሸፍ የአየር መከላከያ ስርዓቶቹ ወሳኝ ነበሩ። የፓትሪዮት ሚሳኤሎች ከፍተኛ ፍላጎት ያላቸው ሲሆን ከአሜሪካ በተጨማሪ የአረብ አጋሮቿና ከዩክሬን ይፈልጉታል። እያንዳንዱ ሚሳኤል $4 ሚሊዮን ያወጣል። አሜሪካ በአመት ወደ 700 የሚጠጉ የፓትሪዮት ሚሳኤሎችን ታመርታለች ተብሎ ነው የሚታመነው። ኢራን የባሊስቲክ ሚሳኤሎችን ማስወንጨፏን ከቀጠለች አሜሪካ ያሏትን ውስን ክምችቶች መጨረስ ትጀምራለች። የደህንነት ባለሙያው ካንቺያን እንደሚሉት ከሆነ አሜሪካ 1600 የሚጠጉ የፓትሪዮት ሚሳኤሎች ሊኖራት ይችላሉ ሲሉ የገመቱ ሲሆን ይህ ቁጥር በቅርብ ቀናት ውስጥ ተመናምኗል። አሜሪካ ከአየር ወደ መሬት የሚደረገውን ጦርነት ለረጅም ጊዜ መቀጠል እንደምትችል ቢናገሩም የአየር መከላከል ጦርነቱ ይበልጥ አሰልቺ ይሆናል ብሏል። ፕሬዝዳንት ትራምፕ የፓትሪዮትን ቁጥር ለመቀነስ ፈቃደኛ ሆኑ ኢራንን የበለጠ መቋቋም እንደምንችል አስባለሁ፣ ይህ ግን የፓሲፊክ ቀጠናን ወደ ግጭት ውስጥ የማስገባት አደጋ ይኖረዋል ብለዋል። በዚህ ሳምንት መጨረሻ ላይ የአሜሪካ የጦር መሳሪያ አምራቾች ጋር ለመገናኘት መዘጋጀታቸው የጦር መሳሪያ ክምችት አደጋ እንዳለበት የሚያሳይ ምልክት ነው ይላሉ ወታደራዊ ባለሙያዎች። የአሜሪካ የጦር ሚኒስቴር ፒት ሄግስቴን እንዳሉት ግን ኢራን ከእኛ በላይ እየተዋጋች መዝለቅ አትችልም ሲሉ ነው የሚናገሩት። ምናልባትም ይህ ሀሳባቸው ትክክል ሊሆን ይችላል።